ያለው እንግዲህ ዛሬ ርዕሳችን ተውሂድ ወይስ ስላሴ የነቢያት አስተምህሮ የሚል ነው። ሜቢ መውዳ ከአንቺ ድምፅ አለና አንድ ሚዩት አድርጊልን። እንግዲህ የምንጀምረው ተውሂድ ከሚለው እንጀምራለን ማለት ነው። ተውሂድ የሚለውን አስተምህሮ በመጀመሪያ ደረጃ ምን ማለት ነው የሚለውን እንመለከትና ከዛ በኋላ ወደ አነሳቻቸው ነጥቦች ደግሞ እንመጣለን። እንግዲህ ተውሂድ ሩቡብያ የሚለው ብለው የሚያምኑት አላህን በመፍጠርና ሰማይና ምድርን በመፍጠር ብቸኛ ነው፣ ተባባሪ የለውም ብለው የሚያምኑት ነው። ተውሂድ ኡሉህያ ብለው ደግሞ የሚያምኑት አላህ በአምላክነቱ ብቸኛ መሆኑን ማወቅና ማመን ነው። እንግዲህ አላህ አንድ ነጠላ ማንነት ነው ያለው የሚለውን ማመን ማለት ነው። ተውሂድ አስማኢ ወሲፋት የሚለው ደግሞ በአላህ በስሞቹና በባህሪያቱ ብቸኛ አንድ ነው ብሎ ማመን ነው። እንግዲህ ወደ ቅዱሳን ነቢያት ስንመለከት አምላክ አንድ ነጠላ ማንነት አለው ብሎ ያስተማረ አንድም ነብይ የለም። በነገራችን ላይ ቅዱሳን ነቢያት ወገናችን የነቢያት አስተምሮ ይሄ ነው ስትል የነቢያትን መጽሐፍት እንኳን ይዛ አይደለም። በነገራችን ላይ አንድ ያዘችው መጽሐፍ አለ እከሌ እንዲያለቅ የሚለውን ማስረጃ ከመያዝ ውጪ የነቢያትን መጽሐፍት እንኳን ይዛ አይደለም እንደዛ እያለችን ያለችው ማለት ነው። ነገር ግን አላህ መጽሐፍ ቅዱስ ላይ ስትፈልገው አይቻታለሁ። የነቢያት አስተምሮ ይልቁኑ የአካል ብዝሃነት የምንነት አንድነትን ነው ሲያስተምሩ የተመለከተ ነው። ለምሳሌ መጽሐፈ ምሳሌ ምዕራፍ 8 ቁጥር 25 ጀምሮ ስንመለከት ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድኩ፣ ምድሪቱና ሜዳውን ገና ሳይፈጠር የመጀመሪያው የዓለም አፈር ሰማዮችን በዘረጋ ጊዜ አብሬ ነበርኩ ይላል። እንግዲህ አብሬ ነበርኩ ሲል ከማ ጋር ነበር? አብሬ ነበርኩ ብሎ የሚናገር አካል አለ። በእርሱ ዘንድ ደግሞ እንደነበር የሚነገርለት አካል እንዳለ የሚያመለክት ቃል ነው። ሰማዮችን በዘረጋ ጊዜ እኔ አብሬ ነበርኩ፣ በቀላያትም ፊት ክበብን በደነገገ ጊዜ ይልና የዚያን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበርኩ ይላል። በማ ዘንድ? በአባቱ ዘንድ ማለት ነው። ማን ነው ይህን እየተናገረ ያለው ብለን ስንመለከት ወልድ ነው፣ ቃል ማለት ነው። በአብ ዘንድ እንደነበረና በእርሱ ዘንድ ኢቭን ሰማዮችን በዘረጋ ጊዜ አብሮ እንደነበረ ሲናገር እንመለከታለን። የአካል ብዝሃነትን በዚህ እንመለከታለን ማለት ነው። በእሱ ዘንድ ነበረ። ተናጋሪውን ደግሞ ስንመለከት አንድ ነጠላ ማንነት የሆነ ሳይሆን የአካል ብዝሃነት እንዳላቸው እንመለከታለን ማለት ነው። እንዲሁም ዘፍጥረት ምዕራፍ 19 ቁጥር 24 ላይ የነቢያት አስተምሮ ይሄ ነው ስትል ነበረ። የነቢያት አስተምሮ ይሄ ነው ወገናችን። ሙሴ በዘፍጥረት ምዕራፍ 19 ቁጥር 24 ላይ እግዚአብሔር በሰዶምና በጎሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲንን አዘነበ አለ። በደንብ አስተውይ። ሁለት አካላትን እግዚአብሔር ብሎ ሲጠራ እንመለከታለን። እግዚአብሔር በሰዶምና በጎሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን ምን አለ? አዘነበ። እግዚአብሔር ከማዘንድ ከእግዚአብሔር ዘንድ እዚህ ጋር የምንመለከተው ምንድነው? ሁለት አካላት እግዚአብሔር እንደተባሉ እንመለከታለን ማለት ነው። ስለዚህ የነቢያት አስተምሮ የአካል ብዝሃነትን ማስተማር ነው ማለት ነው። አንድ ነጠላ ማንነት አለው ብሎ ያስተማረ አንድም ነብይ የለም። ያነሳቻቸውን ጥቅሶች በኋላ ላይ እንመጣለን፣ ሙግት ማፍረስ ላይ ማለት ነው። እንዲሁም ኦሪት ዘፍጥረት ምዕራፍ 48 ቁጥር 10 ጀምሮ እንግዲህ እዚህ ጋር እየተናገረ ያለው ወልድ ክርስቶስ ኢየሱስ ነው። ስለ እኔ ስለ ራሴ አደርገዋለሁ፣ ስሜ ተነቅፏልና ክብሬንም ለሌላ አልሰጥም እያለ ያዕቆብ የጠራሁም እስራኤሎች ስማኝ፣ እኔ ነኝ፣ እኔም ፊተኛ ነኝ፣ እኔም ኋለኛ ነኝ ይልና ቁጥር 16 ላይ ወደ እኔም ቅረቡ፣ ይህንንም ስሙ፣ እኔ ከጥንት ጀምሮ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ። አሁንም ይላል ጌታ እግዚአብሔርና አሁንም ጌታ እግዚአብሔር እና ብሎ ጌታ እግዚአብሔር የተባለ አካል አለ እና ተብሎ ደግሞ ሁለተኛ አካል ይጠራል። መንፈሱ ከዛስ ልኮኛል በማለት ሲናገር እንመለከታለን። ሁለት አካል ላኪ እንደሆኑና ልኮኛል ብሎ የሚናገር ደግሞ አካል እንዳለ ሶስተኛው አካል እንመለከታለን ማለት ነው። ይሄ ደግሞ ማን ነው የሚናገረው? ይሄው ቁጥር 12 ላይ እኔ ፊተኛ ነኝ እኔ ኋለኛ ነኝ እያለ የሚናገረው አካል ነው፣ ወልድ ነው ማለት ነው። እንግዲህ በቁርአን ላይ ስንመለከት አላህ አንድ ነው የሚልን አስተምሮ ሲናገሩ እንመለከታለን። ተውሂድ ሩቡብያ የሚለውን በራሱ እንዴት ነው አላህን ነጥሎ አንድ ነጠላ ማንነት ያለው በምንነቱም በማንነቱም አንድ ነው የሚለውን አስተምሮ ከቁርአን ራሱ እንመልከተው። አላህ እውነት አንድ ነጠላ ማንነት ያለው ነው ወይ የሚለውን ስንመለከት በሱረቱል አዕራፍ ምዕራፍ 7 ቁጥር 179 ላይ እንዲህ ይላል፣ ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን ይላል። በደንብ አስተውሉ። ከጋኔንም ከሰዎችም ብዙዎችን ለምን ፈጠርን? ለገሃነም ፈጠርኩ አይደለም የሚለው። ቅድም ስትናገር የሆነ ቃል ተናግራ ነበር። እኔ የሚል ካለ አንድ ነጠላ ማንነት ያለው ነው ብላለች። ትክክል። እኔ የሚል ካለ ብለሻል። ግን ወደ ስላሴ ስትመጪ እሱ ከምን አንጻር እንደሆነ አስረዳሻለሁኝ። እኔ የሚል ካለ አንድ ነጠላ ማንነት ያለው አካል ነው ስላለች እኛ የሚልስ ከሆነ ከተባለ ብዝሃነት ያለው አካል ነው ማለት ነው። አላህን ስንመለከት ደግሞ ፈጠርኩ ሳይሆን እያለ ያለው ፈጠርን በማለት ከሱ ጋር ሌላ አካል እንዳለና ብዝሃነትን የሚያመለክት ቃላትን ሲናገር እንመለከታለን። እንዲሁም በሱረቱል ሐጂር ምዕራፍ 15 ቁጥር 9 ላይ እኛ ቁርአንን እኛው አወረን ነው። እኛው ብሎ የሚናገረው ማን ነው? አንድ ነጠላ ማንነት ያለው ነው
እኛ የሚለው ኃይለ ቃል ብዝሃነት ካለ ነው የምንጠቀመው ቃል እንጂ አንድ ነጠላ የሆነ አካል ሊጠቀም አይችልም። እኛው ቁርአንን አወረድ ነው እኛም ለርሱ ጠባቂዎቹ ነን አለ። ጠባቂው ነኝ ሳይሆን ጠባቂዎቹ ነን። ምናልባት ይሄንን ሙግስና ነሳ ምን አይነት መልስ ሊመልሱ ይችላሉ? አይ በአረብኛ ስነ አግባብ እኮ ምንድነው ራስን ለማላቅ አንድ ንጉስ ራሱን እንደሚያከብረው ለማክበር ነው አላህ ትልቅነቱን ለማሳየት ነው የሚል አይነት ሐሳብ ሲያነሱ ተሰማቸዋላችሁ። እንግዲህ ሙሐመድ አረብኛ ቋንቋን ይዞ አልመጣም። ከሙሐመድ በፊትም አረብኛ ቋንቋ አለ። ከሙሐመድ በፊት አረብኛ ቋንቋ ተናጋሪ የሆኑ ሰዎች እኛ የሚለውን ኃይለ ቃል ለክብርና ለታላቅነት ነው የሚጠቀሙት የሚል አንድ የታሪክ ምሁርም ታሳይኛለች ማለት ነው። በአረብኛ ቋንቋ ከሙሐመድ በፊት የነበሩ የአረብ ተናጋሪ ሰዎች እኛ የሚለውን ቃል ከክብር አንጻር ነው የሚጠሩት ብለሽ እንትን ካልሽ ማለት ነው ከሙሐመድ በፊት ያሉ የአረብኛ ተናጋሪዎችን ማስረጃ ልታመጪልኝ ይገባል ማለት ነው። እንዲሁም በቁርአን ላይ ስትመለከቱ በሱረቱል ማኢዳ ቁጥር 48 ላይ እንግዲህ ወደ አንተ መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭ በእርሱም ላይ ተጠባባቂ ሲሆን በእውነት አወረድን ይላል። አወረድኩ ሳይሆን አወረድን በማለት የሚናገረው ምንድነው? እንግዲህ አንድ ነጠላ ማንነት ከሆነ አወረድኩ ብሎ ነበር ሊጠቀመው የሚችለው። ግን አላህ አንድ ነጠላ የሆነ ማንነት እንዳልሆነ የሚያመለክቱ እኛ እያለ ፈጠርን እያለ ሲናገር ከሱ ጋር ሌላ አካል ያለ እንደሆነ በጣም ግልጽ የሆነ ነገር ነው ማለት ነው። እንግዲህ አሁን እንደተመለከትነው ተውሂድ ኡሉሂያ የሚለው አንድ አላህን በነጠላ አንድ ማድረግ ነው። አንድ ነጠላ ማንነት በምንነቱም በማንነቱም አንድ ነጠላ ማንነት እንዳለው ማመን ነው የሚል የተውሂድ አስተምሮ ነው ያላቸው። ኦኬ አላህ በምንነቱም በማንነቱም አንድ ከሆነ ዘላለማዊ ነው እያላችሁ ያመናችሁ ነው ማለት ነው። ቁርአን ፍጡር ነው ፈጣሪ የሚለውን ነገር ሲጠየቁ አይ ወረቀቱ ፍጡር ነው ቃሉ ግን ዘላለማዊ ነው የሚል መልስ እንሰማለን ከወገኖቻችን ማለት ነው። ኦኬ ቃሉ ዘላለማዊ ከሆነ ይሄ ዘላለማዊ ቃል ካዲያ በሱናን ኢብኑ ማጃ 3781 ላይ ይሄ ዘላለማዊ የሆነው ቃል በምን መልክ ይመጣል ይላል? በገረጣ ሰው ይመጣል። ኦኬ የገረጣ ሰው መልክ ይዞ ሲመጣ ዘላለማዊነቱን ሽሮ ወይም ቀይሮ አይደለም የሚመጣው። ስለዚህ በአካል ይመጣል እየተባለ ነው። በአካል ሲመጣ ዘላለማዊ ሆኖ ነው የሚመጣው ማለት ነው። ከአላህ ሌላ አካል ሆኖ ዘላለማዊ ሆኖ የሚመጣ አካል አለ ማለት ነው። ምክንያቱም ይኸው ቡረይዳ የዘገበው ሐዲስ ነው። ቁርአን እንደገረጣ ሰው ይመጣል ብሎናል። ስለዚህ እንደገረጣ ሰው ሆኖ ሲመጣ ምን ሆኖ ነው የሚመጣው? ህያውነቱን ወይም ደግሞ ዘላለማዊነቱን ሽሮ ወይም ቀይሮ ነው አይደለም። ያው ዘላለማዊነቱ ሆኖ ከሆነ ከአላህ ሌላ ነጠላ ማንነት ያለው ደግሞ ዘላለማዊ የሆነ አካል አለ እያላችሁ ነው ማለት ነው። ሌላው ሲቀጥል አላህን አንድ ነው ስትሉ ምኑን ቆጥራችሁ ሙስሊም ወገኖቻችን? አላህ አንድ ነው ሲባል ምኑ ተቆጥሮ ነው? እጁ ነው እግሩ ነው ምኑ ነው የተቆጠረው? ለምሳሌ በሱረቱ ሷድ ምዕራፍ 35 ቁጥር 75 ላይ አላህ ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ ይላል። ሁለት እጆች እንዳሉት ይናገራል። ሱናን ኢብኑ ማጃ ሱናን አናሳይ 5379 ላይ መሐመድ የአላህ ሁለቱ ቀኝ እጁ ሁለት ነው ብሎ ተናግሯል። ሁለት ቀኝ እጅ ካለው እጁ አይቆጠርም ወይ ማለት አካሉን ቆጥራችሁ ነው አንድ ነው እያላችሁ ያላችሁት? ሲቀጥል በምንነቱም በማንነቱም አንድ ነው ሲባል ምንነት ይቆጠራል ማለት መለኮት ተቆጥሮ ነው ወይ አንድ ነው እያላችሁት ያላችሁት ወገኖቻችን? እኛ እግዚአብሔር አንድ ነው ስንል ተቆጣሪ ምንነት ኖሮ ሳይሆን ከሱ ሌላ አምላክ የለም እያልን እንደሆነ ግልጽ ነው። መለኮት ምንነት ስለማይቆጠር ማለት ነው። ሌላው እግር አለው፣ እጅ አለው፣ የተለያዩ አካላቶች አሉት። ሱረቱል ቀለም ምዕራፍ 6842 ላይ ባት የሚገለጥበትም ከሃዲዎችም ወደ መስገድ የሚጠሩበትና የማይችሉበትን ቀን አስታውስ ይላል። እንግዲህ ባት የተባለው የማን ነው ስንል ሰሒህ ቡኻሪ 7439 ላይ 7439 ላይ ማለት ነው የቂያማ ቀን ህዝቡን ይሰበስባል አላህ የሙስሊም የሆኑ አማኞች ለነሱ ሲገለጥላቸው ምኑን ይገልጣል ነው ያለን? ሺኑን ይገልጣል በማለት ነው የነገረን። ስለዚህ አላህ እግር አለው፣ በሁለት ቀኝ እጁ ጋር ሁለት እጅ አለው። እነዚህ አካላቶቹን ቆጥራችሁ ነው አልቆጠራችሁትም? ምኑን ቆጥራችሁ ነው? ሲቀጥልስ አላህ አንድ ነው ልትሉ የቻላችሁት ወገኖቻችን ማለት ነው። እንዲሁም ቅድም ስትጠቅሳችሁ ነበረ ሱረቱል ኢኽላስን በራሱ ጠቅሷል። ቁጥር 1 ላይ በእርሱ አላህ አንድ ነው የሚለው አህዱ የሚለውን የአረብኛ ቃል ተጠቅመው ስትጠቅሰው በጣም ገርሞኝ ነበረና እስቲ በቁርአን ላይ ዋህድ የሚለው በመጀመሪያ አህድና ዋህድን በራሱ እንመልከት እስቲ። ዋህድ የሚለው የአረብኛ ቃል በቁርአን መሰረት ማለት ነው አንድ ነጠላ ማንነትን ለማሳየት የገባ ነው ወይስ ብዙ ነገሮችን በደንብ አስተውይ ሙግቴን ቆንጂት። ዋህድ የሚለው አረብኛ ቋንቋ አንድ ነጠላ ማንነትን ብቻ ለማሳየት አይደለም በቁርአን የገባው።
ምንንም ለማሳየት ገብቷል ብዙ ነገሮችንም በአንድ ለመጥቀስም ገብቷል ለምሳሌ በሱረቱ ኒሳ የሴቶች ምዕራፍ ቁጥር 102 ላይ እንዲላል በውስጣቸውም በሆንክና ሶላትን ለነርሱ ባስገደድካቸው ጊዜ ከነሱ አንዲት ጭፍራ ካንተ ጋር ትቁም መሳሪያዎቻቸው ያዙ በግንባራቸው በተደፉ ጊዜ ከስተኋላቸው ይሁኑ እነዚህ ይሄዱና ያልሰገዱ ሌሎች ጭፍሮች ይምጡ ከእናንተም ጋር ይስገዱ ጥንቃቄዎቻቸውን እና መሳሪያዎቻቸውንም ያዙ እነዚህ የካዱ መሳሪያዎቻቸው ከጉዞቻቸው በዘነጉ በእናንተ ላይ አንዲትን መዘንበልን እንግዲህ መይለተን ዋሂዳ የሚለው ማለት ነው ምናልባት አረብኛው ከተሳሳተ ታርምኛለሽ ቆንጂት መይለተን ዋሂዳ ተብሎ የተጠቀሰው እንግዲህ ሐሳቡ ምንድነው እነዚህ ጭፍራ ከተግባራቸው አንፃር አንድ ተብሏል ምክንያቱ ሲባል ነብዩ መጠበቅ ስለነበር አንድነትን ያገኙት በስራቸው አንድ ተብሏል እንጂ አንድ ነጠላ ማንነት ስላላቸው አይደለም አንድ የተባሉት ላሳይሽ የፈለኩት ፖይንት ምንድነው ዋሂድ የሚለው የአረብኛ ቃል አንድ ነጠላ ማንነትን ብቻ ለማሳየት ሳይሆን ቁርአን ላይ የገባው አላህ አንድ ነው የሚል አብዛኛው ጊዜ መፈክራችሁ ስለሆነ አንድ ነጠላ ማንነትን ብቻ ለማሳየት ሳይሆን የገባው ብዙ ነገሮችን ብዙ አካላቶችን በአንድ ለመጠቅለልም የገባ የአረብኛ ቃል ነው ማለት ነው እንዲሁም በሱረቱል በቀራ የላሚቷ ምዕራፍ ማለት ነው ቁጥር 213 ቁጥር 213ኛው አያ ላይ እንዲላል ሰዎች ሁሉ አንድ ህዝብ ነበሩ ተለያዩ አላህም ነቢያትን አብሳሪዎችና አስፈራሪዎች አድርጎ ላከ ይላል አሁን እዚህ ጋር ሐሳቡ ምንድነው ሰዎች ሁሉ አንድ ህዝብ ነበሩ ሲል አንድነታቸውን ለመግለጽ የተጠቀመው ቃል ዋሂደተን የሚለው ነው እነሱን አንድ አድርጎ ለመግለጽ ነው ዋሂደተን የሚለውን የአረብኛ ቃል የተጠቀመው እንጂ እነሱ አንድ ነጠላ ማንነት ስላላቸው አይደለም ብዙ ነገሮችን በአንድነት ለመጥቀስ ምንን ተጠቅሟል ዋሂደ የሚለውን የአረብኛ ቃል ሲጠቀም እንመለከታለን ማለት ነው ኡመተን ዋሂደተን የሚለውን ማለት ነው ይሄ ዋሂድ የሚለው የአረብኛ ቃል አንድ ነጠላ ማንነትን ብቻ ለማሳየት የገባ አይደለም ማለት ነው እንዲሁም በሱረቱል በቀራ አሃድ የሚለውን የአረብኛ ቃልም አብዛኛው ጊዜ ሲጠቅሱት እንመለከታለን አሃድ የሚለው አንድ ነጠላ ማንነትን ለማሳየት ነው ብለው ሲጠቅሱት እህታችንም ቅድም ስትጠቅሰው የሚነበረው ይሄንን ነበር ባይዘው ሱረቱል ኢክላስ ላይ ያለው ማለት ነው አይደለም ዋሂድ አሃድ የሚለው የአረብኛ ቃል ብቸኛ ነጠላ የሆነ ነገር ለማሳየት ሳይሆን ከብዙ ጀማዓ ካሉ ከነዛ ጀማዓዎች ውስጥ ነጥሎ አንዱ ነው ለማለት የምንጠቀመው የአረብኛ ቃል ነው እንደ ቁርአኑ አገባብ ማለት ነው ለምሳሌ በሱረቱል በቀራ 285ኛው አያ ላይ እንዲላል መልእክተኛም ከጌታ ወደ እርሱ በተወረደው አመነ ምእመናኖቹም እንደዚሁ ሁሉም በአላህ በመላእክቱም በመጽሐፍቱም በመልእክተኞቹ ብሎ ደግሞ በአንድ መካከል አንለይም ይላል አሁን እዚህ ጋር ሐሳቡ ምንድነው በአንድ መካከል አንለይም ሲል ያ ማለት ምንድነው ከተወረዱት ወይም ደግሞ ከተወረዱት መጽሐፍና ከተላኩት ነቢያት ውስጥ አንዱንም አንለይም ይያለ ነው አንዱንም የሚለውን ቃል ምን ብሎ ነው የተጠቀመው ከተባለ በይነ አህዲን የሚለውን የአረብኛ ቃል የተጠቀመው እንጂ አንድ ነጠላ ማንነትን ለማሳየት የገባ ቃል አይደለም አሃድ የሚለው የአረብኛ ቃል በደንብ አስተው እህት አሃድ የሚለው ቃል አንድ ነጠላ ማንነትን ለማሳየት የገባ ሳይሆን ከብዙ ጀማዓዎች ውስጥ አንዱን ነጥሎ ለማሳየት የገባ ቃል ነው ለምሳሌ በሱረቱ ኒሳ ቁጥር 43 ላይ ሱረቱ የሴቶች ምዕራፍ ማለት ነው ቁጥር 43 ላይ እናንተ ያመናችሁ ወይ እናንተ የሰከራችሁ ሆናችሁ የምትሉትን ነገር እስከምታውቁ የረከሳችሁ ስትሆኑ መንገድን አላፊዎች ካልሆናችሁ በስተቀር አካላችሁን እስከምትጣጠቡ ድረስ ስግደትን አትቅረቡ በሽተኞች ወይም በጉዞ ላይ ብትሆኑ ወይንም ከእናንተ አንዱ ከአይነ ምድር ቢመጣ ኦኬ አንዱ ከአይነ ምድር ቢመጣ አህዱ ሚንኩ የሚለው ማለት ነው ሚንኩም የሚለው ቃል ከእናንተ አንዱ ሲል ከአይነ ምድር ቢመጣ ሲል ምንድነው ከእናንተ ከአማኞች ውስጥ አንዱ ያለ ነው ነጥሎ ከአማኞች ውስጥ አንዱ የሚለውን ቃል ሲጠቅሰው ምን መለከተው እንጂ አንድ ነጠላ ማንነት እየለየ አይደለም ከብዙ ጀማዓዎች ውስጥ አንዱን ለመነጠል የሚጠቀመው ቃል ነው ማለት ነው ሱረቱል ኢክላስ ላይ ቁጥር 1 ላይ እርሱ አላህ አንድ ነው የሚለውን አሃድ የሚለው የአረብኛ ቃል የተጠቀመው አሃድ የሚለው ከምን አንፃር ይገባ ነው ብዬሻለሁ አሁን ከብዙ ነገሮች አንዱን ነጥሎ ለማሳየት የምንጠቀምበት ለምሳሌ ገስት ላይ ብዙ ሰዎች ልንቀመጥ እንችላለን ማማይን ነጥለሽ ከነዛ ከጀማዓዎች ውስጥ ማማይን ለይተሽ ለመጠቀም ስትሞክሪ እኔን በዛ ቃል ተጠቀምኛለሽ አሃዱ የሚለውን ከብዙ ጀማዓዎች ውስጥ ለይተሽ ለማሳየት ማለት ነው ስለዚህ አላህ አንድ ነው አላህ አሃዱ ምናምን የሚሉ የአረብኛ ቃሎች አንድ ነጠላ ማንነቱን ለማሳየት የገቡ ሳይሆኑ ምንድናቸው እንትን ለማለት ብቸኛ ነጠላ የሆነ ማንነቱን ለማሳየት ሳይሆን የገባው ለምንድነው ከብዙ ነገሮች አንዱን ነጥሎ ለማሳየት ዋሂድ የሚለውም ቅድም እንዳልኩሽ የገባበት በቁርአኑ ላይ የገባው እንትን
ብዙ ነገሮችን በአንድ ለመግለጽ እንጂ አንድ ነጠላ ማንነትን ብቻ ለማሳየት ይገባ አይደለም ማለት ነው። ስለዚህ አብዛኛውን ጊዜ በቁርአን ላይ አላህ አንድ ነው የሚሉትን የቁርአን አያቶች ስንመለከታቸው አሐድ የሚለውን ቃል ነው ሲጠቀም እንመለከተው። በዛ መሰረት ደግሞ አላህ ከብዙ ነገሮች እየተለየ አንዱ እየተባለ ነው በሱ ዘንድ ሌሎች አካሎች እንዳሉና ከዛ ደግሞ ከነሱ ውስጥ ተለይቶ እየተነገረለት እንደሆነ ግልጽ ነው። ስላሴ በመጽሐፍ ቅዱስ እንግዲህ በጣም ፍንትው ባለ ቅድም ስታመጣቸው የነበረቸው ሲጀመር ክርስቲያኑ ምን ይሁን እንኳን የማይታወቁ ስላሴ ዶክትሪን መጽሐፍ ቅዱስ ላይ ሐሳቡ የለም የሚባል ነገር የለም። ይሄ በአባቶቻችን እሙን የሆነ ትምህርት ነው፣ በመጽሐፍ ቅዱስም ግልጽ የሆነ ትምህርት ነው። እንግዲህ አምላካችን እግዚአብሔር ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይም ሲናገር እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሣዎችን፣ የሰማይ ወፎችን፣ እንስሳትን፣ ምድርን ሁሉ በምድር ላይ የሚንቀሳቀሱት ሁሉ ይግዙ ይላል። እንግዲህ እግዚአብሔር አምላክ እንፍጠር በማለት የሚናገረው ማን ነው? ይሄ መጽሐፈ ቀሌምንጦስ ምዕራፍ 1 ቁጥር 33 ላይም እግዚአብሔር አብና ወልድን እንፍጠር አላቸው ብሎ ያስቀምጠዋል ማለት ነው። ስለዚህ አብና ወልድ አብረው ስላሉ ነው እንፍጠር የሚለውን ቃል የሚጠቀመው ማለት ነው። እንዲሁም ኦሪት ዘፍጥረት ምዕራፍ 11 ቁጥር 7 ላይ ኑ እንውረድ አንዱ የአንዱን ነገር እንዳይሰማ ቋንቋቸውን በዚያ እንደባልቀው ይላል። ኑ እንውረድ ተብለው የተጠሩ አካሎች አሉ። ኑ የሚለው አካል ደግሞ ሌላ አካል አለ። ብዝሃነትን ነው ነቢያት ሁሉ የሰበኩን ማለት ነው። እንዲሁም ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ እግዚአብሔር አምላክም ማለት ነው አዳም መልካሙና ክፉን ለማወቅ ከእኛ እንደ አንዱ ሆነ ይላል። ከእኛ ብሎ ከእኔ ሳይሆን ከእኛ በማለት ብዝሃነቱን ሲያሳየን ነው የምንመለከተው እግዚአብሔር አምላክ። በግልጽ ግን ስላሴ በልጁ በኩል የተገለጠልን ነው ማለትም ነቢያት ማስተምሮታል። በግልጽ ግን ዮሐንስ ወንጌል 1:18 ላይ እንደተነገረው እግዚአብሔር ማንስ እንኳን ያየው የለም በአባቱ እቅፍ ያለው እርሱ አንድ ልጁ መጥቶ ተረከው እንደተባለው በልጁ ነው በግልጽ የተተረከልን ማለት ነው። በነቢያት ማስተምሮ ግልጽ የሆነ ነው። ቅድም እንዳልኩት ኦሪት ዘፍጥረት ምዕራፍ 19 ቁጥር 24 ላይ እግዚአብሔርን በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ምን አለ? ከሰማይ እሳትና ዲን አዘነበ። እግዚአብሔር የተባሉ ሁለት አካላቶች እንዳሉ ይነግረናል። ቅድም እንዳሳየዋችሁ ኢሳይያስ 48 ላይም ጌታ እግዚአብሔርና መንፈሱ ልከውኛል ብሎ የሚናገረው ወልድ እንደሆነ ነግራቸዋለሁ። እንዲሁም ትንቢተ ዘካርያስ ምዕራፍ 2 ላይ እዚህ ጋር የሚናገረው ወልድ ነው። ይሄን ጥቅስ በደንብ አስተውሉ። እዚህ ጋር የሚናገረው ወልድ ምን ይላል? አንቺ ባቢሎን ሴት ልጅ ጋር የምትኖሪ ጽዮን ሆይ ጎብሊ የሰራዊት ጌታ እግዚአብሔር ይቅርታ ሰዓት ሻልቋል። ኦኬ ቀጥታ ሰዓት ሻልቋል። ቀጥታ ኦኬ እሺ ቢስሚላህ እሺ ቢስሚላሂ ረህማን ረሂም። አሁን ወገናችን ኢንሻአላህ እስኪ እኔ ጠየቁት አሁንም ስላሴ የመዳኛ መንገድ እስከሆነ ድረስ በግልጽ መቀመጥ አለበት ብዬ ነበር። ነገር ግን ግልጽ መቀመጥ የተቀመጠ ነገር ማግኘት ስላልቻሉ ብዙ ጊዜ አንዳንድ ነገራቶችን እያጣመሙ በግድ ስላሴን ለመስራት እንደሚሞክሩ የታወቀ ነው። ኢንሻአላህ እስኪ አሁን ደግሞ ያነሳቻቸው ሙግቶች የምናያቸው ይሆናል። ካነሳቻቸው ሙግቶች ውስጥ እግዚአብሔር ማለት ሰው እንደመልካችን ለምሳሌያችን እንፍጠር ብለዋል እግዚአብሔር ብላ አንስታለች። ነገር ግን ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ያለው እግዚአብሔር እንፍጠር ያለው ለማን ነው ብለን የተርገም ጆናታን ጀነሲስ ላይ ስናይ ላይ ስናይ and the Lord said to the angels ነው ያለው። ለማን? ለመላእክቶች አላቸው። ምንድን ያላቸው? who ministered before him let us make man in our image አላቸው። ሰውን እንደ መልካችን እንደ ምሳሌያችን እንፍጠር ያላቸው ለማን ነው ብለዋል? ለመላእክቶች ነው። የመጽሐፈ ኩፋሌን ማየት እንችላለን። እግዚአብሔር ለኛ እንዲህ አለን፣ እንደርሱ ያለ ረዳትን እንፍጠርለት አለን እንጂ አዳም ብቻውን ይኖር ዘንድ አግባብ አይደለም አለ ፈጣሪያችን እያሉ የሚናገሩት ማን ናቸው? መላእክቶች ናቸው። ሰውን እንደ ምሳሌያችን እንፍጠርለት ረዳት እንፍጠርለት እያለ ሲናገር የነበረው ማን ነው ማለት ነው? ለመላእክቶች ናቸው ማለት ነው እዚህ ጋር የተጠቀሰው። ሌላ ደግሞ ምን የሚል ሐሳብ አንስታለች? መጽሐፈ ቀሌምንጦስ ላይ እንፍጠር ያለው አብ ወልድና መንፈስ ቅዱስ ነው ተብሎ ተነግሯል ብላለች። ነገር ግን ልብ ብላችሁ እዩ፣ እዚህ ጋር አብ ወልድ መንፈስ ቅዱስ አለ። ነገር ግን የእንግሊዝኛውን ሄደን ስናይ ምን ይላል? for this book God let us make humankind in our image and likeness and God created humankind male and female he created them ይላል። እዚህ ችግር የለም። ልብ አላችሁ አይደል? የጨመሩት ነው ማለት ነው። ራሳቸው የጨመሩት ነገር ነው። ሌላ ደግሞ ምን አንስታለች? ከእኛ አንዳንዱ ብላለች። ከእኛ አንዳንዱ ሲል እኛ ሲል መላእክቶችን ጨምሮ ነው ብላለች። ነገር ግን አይደለም። እኛ ሲል አብ ወልድ መንፈስ ቅዱስ ብላለች። ነገር ግን መላእክቶችን መልካምና ክፉን ከማወቅ አንጻር የተባለው ለዛ ነው። ያው ምን ይላል? እግዚአብሔር አምላክ አለ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ ይላል።
መልካምና ክፉን ከማወቅ አንጻር ሲባል ምን ማለት ነው ካለ መጽሐፈ ሳሙኤል ቀዳማዊ 17:36 ላይ እኔ ባሪያ አንበሳና ድብ ገደልኩ ይሄም ያልተገረዘው ፍልስጤማዊ ከነርሱ እንደ አንዱ ይሆናል ይላል። ምን ማለት ነው ከነርሱ እንደ አንዱ ሲል ድብ ይሆናል አንበሳ ይሆናል ሳይሆን እንደነሱ ይሆናል ሲባል ከመገደል አንጻር ነው። መልካምና ክፉን ከማወቅ አንጻር ነው የተባሉት። ይሄንን ለማወቅ ዘፍጥረት 3:5 ላይ ስንሄድ ምን ይላል? መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ እንጂ ይላል። እዚህ ጋር እግዚአብሔር ብለው ያስቀመጡትን ቃል ግሪኩ ላይ ስናይ አማልክት ነው የተቀመጠው። አማልክት ማለት ደግሞ ማናቸው ብላይ ስናይ ጀነሲስ 3:5 ኪንግ ጄምስ ስሞል ሌተር ነው ያስቀመጣቸው። ለእግዚአብሔር ቢሆን በካፒታል ሌተር ነበር የሚያስቀምጠው። ይሄው ሌላ ማየት እንችላለን። የአሜሪካን ባይብል ካቶሊክ ፐብሊክ ዶሜን ቨርዥን ማየት እንችላለን። እንዲሁም ደግሞ ግሪኩን ማየት እንችላለን። ቴኦኢ ብሎ ነው ያስቀመጠው። ቴኦኢ ማለት ኤሎሂም ማለት ነው። ማናቸው? ዚ ኤንጀልስ መላእክቶች ናቸው። መዝሙረ ዳዊት ላይ ይሄው ምን ተብለዋል? ኤሎሂም ተብለዋል ማለት ነው። ኤሎሂም እየተባለ ይጠቀሳል። ከመላእክት እጅግ ጥቂት አሳነስከው ለሚለው ምን የገባው ኤሎሂም እየተባለ ነው የገባው ማለት ነው። ሌላ ደግሞ ስላሴን ያሳይልኛል ካለችው አንዱ ኑ እንውረድ ነው። ኑ እንውረድ ያለው ለማን ነው ካለን ይሄው መጽሐፈ ኩፋሌ ራሱ መጽሐፍ ላይ አምላካችን እግዚአብሔር እኛን እንዲህ አለን፣ እነሆ አንድ ቋንቋ የሆነ ህዝብ ግንብ ይሰራ ጀመር፣ አሁንም እነርሱ ፈጽመን እናጥፋ ኑ እንውረድ አለ። ማን? አምላካችን እያሉ የሚናገሩት መላእክቶች ናቸው። ተርገም ጆናታን ኦን ጀነሲስ ላይ ምን ተቀምጧል? ኢን ዘ ሎርድ ሴድ ዘ 70 angels ነው ያለው። ለሰባ መላእክቶች አላቸው which stand before him come we will descend and we will their coming their language ቋንቋቸው ኑ እንውረድ ያላቸው ማን ነው? መላእክቶችን ነው ማለት ነው። ስለዚህ እስካሁን ያነሳቸው ሐሳብ ጭራሽ የማያስኬድ ነው ማለት ነው። ሌላ ደግሞ ምንድነው? ልከውኛል ይላል እግዚአብሔር። ስለዚህ ስላሴን ያሳያል? አያሳይም። ምክንያቱም የተጭበረበረ ነው ልከውኛል የሚለው። ይሄው ዕብራይስጡን ማየት እንችላለን። የሚለው ምንድነው? ሸላሃኒ ነው የሚለው። ሸላሃኒ ማለት ምን ማለት ነው? have sent me ነው። have sent me ማለት ደግሞ ልኮኛል ነው። እዚህ ጋር ምን ያለ ነው ማለት ነው? የተጭበረበረ ነው። ልኮኛል እያለ ያለው ማን ነው? ኢሳይያስ ነው። ይሄው ራሺ የአይሁድ ሊቅ የሆነው ራሺ ምን ብሏል? the first part of the verse was said by God and the second part by the prophet ብሏል። ሁለተኛው በማን ነው የተናገረው? ለነብዩ ነው የተናገረው፣ ነብዩ ነው የተናገረው ብሎ በግልጽ አስቀምጧል ማለት ነው። ስለዚህ እስካሁን ያነሳሻቸው ሙግቶች ማያስኬዱ ናቸው ማለት ነው። ሌላ ደግሞ ቁርአን ላይ ምን አንስታለች? አላህ Subhanahu Wa Ta'ala እኛ እያለ ይጠቅሳል። እኛ እያለ ስለሚናገር ስላሴን ያሳያል ብላ ተናግራለች። ነገር ግን አያስኬድም። ግንነትን ለመጠቀም ቁርአን ላይ ይውላል። ይሄው እዚች ጋር ስንመለከት ምን ይላል? ወወሪተ ሱለይማን ወረሰ ዓለም የወቃለ ያ አዩሃ الناس علمنا منطق الطير وأوتينا من كل شيء ሰዎች ሆይ የበራሪን ንግግር የወፍን ቋንቋ ተስተማርን ይላል። ማን ነው የሚለው? አንድ ሰው እኮ ነው። ማን ነው? ነብዩላህ ሱለይማን አንድ ሰው ነው። ነገር ግን ምን ይላል? ተስተማርን ይላል። ከነገሩ ሁሉ ተሰጠን እያለ ያወራል። የእርሱ በእርግጥ ግልጽ የሆነ ችሮታ ነው ይላል። ስለዚህ አላህ Subhanahu Wa Ta'ala ቁርአን ላይ እንደዚህ የሚናገረው ግነትን ለማሳየት ነው። አብ ወልድ መንፈስ ቅዱስ ነው የምትይኝ ከሆነ ደግሞ አላህ Subhanahu Wa Ta'ala ምን ይላል? እኛ ኢየሱስን ፈጠር ነው ይላል። እኛ ምን አልነው? ኢየሱስን ፈጠር ነው። በመንፈስ ቅዱስ አበረታ ነው። እኛ ከሚለው ቃል መንፈስ ቅዱስና ኢየሱስ ድብን ብለው ወጡ ማለት ነው። ስላሴን አያሲዝም። አሁን ያነሳሽው ሙግት። ሌላ ደግሞ ምን ብላለች? ቁርአን በሰው ምስል ይመጣል፣ ቁርአን በሰው ምስል ይመጣል ብላ አንድ አርጊመንት አንስታለች። እሺ ቁርአን በሰው ምስል ይመጣል የሚል ነገር አንስታለች። አንደኛ ነገር ሐዲሱን ካለ መረዳት ነው። ይሄው የቁርአን ምንዳ አንድ ሰው ቁርአንን በመቅራቱ የሚያገኘው ምንዳ ምን ይሆናል? ላይክ ፔልሜን የተባለው ከረጁል ሻሂብ ልክ እንደተጎሳቆለ ሰው ሆኖ ይመጣል የተባለው እንጂ ሰው ስጋ ለብሶ ይመጣል አልተባለም። ቁርአን ለምሳሌ አሁን እንደ ኢስላም ካየሽ ፈመን يعمل مثقال ذرة خيرا يره ይላል። መልካምን የሰራ ሰው የአኺራ ቀን ያየዋል። የብናኝ ክብደት ያክል መልካም ስራ የሰራ ሰው ያገኘዋል ይላል። ኸይረን ያራ ያገኘዋል ማለት ሰው ሆኖ ወይ ደግሞ ስጋ ይለብሳል። ያ ኸይር ስራ ማለት አይደለም። እንደ ኢስላም ቀብር ውስጥ ራሱ አንድ ሰው የሰገደው ሰላት በሰው ምስል ይመጣል ይባላል። ይሄ ማለት ምን ማለት ነው? እንደ ሰው ነው እንጂ የምር ስጋ ይለብሳል ማለት አይደለም የመጣው ማለት ነው። ሌላ ደግሞ ምን ብላለች? አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala እጅ አለው እግር አለው ምናምን አይነት ነገራቶችን ስታነሳ ነበረ። እጅ አለው አላህ Subhanahu Wa Ta'ala ሁለት ቀኝ እጆች አሉት። አዎ አላህ Subhanahu Wa Ta'ala ሁለት ቀኝ እጆች እኩል ማለት አይደለም። አላህ Subhanahu Wa Ta'ala ግራ የሚባል ድክመት ያለበት እጅ የለውም ነው። ግራ ተብሎ ሊጠራ የሚችል ድክመት ሊሰጠው አይችልም ነው። ኢንሻአላህ የቀሩትን በኋላ የምናነሳቸው ይሆናል። አብሻለሁ። እሺ
ኦኬ የመጀመሪያው ኦሪት ዘፍጥረት ምዕራፍ 11 ቁጥር 7 ላይ ኑ እንውረድ ብሎ የተናገረው መላእክት ነው ላለችው ኩፋሌ ላይ ያገኘሽው 10 13 ላይ በመጀመሪያ ደረጃ ኩፋሌ ከዘፍጥረት የተከፈለ እንደሆነ ታውቂያለሽ ብዬ አስባለሁ። ያው አንብታ ትርጓሜያችንን መመልከት ትችያለሽ። ኩፋሌ የምን የተከፈለ ነው? ከኦሪት የተከፈለ ነው ብሎ የኦሪቱን እየደገመ የሚናገር ነው። ሲጀመር መጽሐፈ ኩፋሌ የሰሙት መጽሐፈ ቀለሜንጦስ ምዕራፍ 1 ቁጥር 33 ላይ እንዳልኩሽ መጽሐፈ ቀለሜንጦስ ላይ አብና ወልድ ነው። ነገር ግን መላእክት እንደሰሙ እዚሁ አንድምታ ትርጓሜው ላይ በነገራችን ለማሳየት ይቻላል። መላእክት እንደሰሙ እንጂ እነሱ እንፍጠር የተባሉት ወይም ደግሞ ኑ እንሂድ የተባሉት እነሱ አይደሉም፣ እንደሰሙ የሚያሳይ ነው ማለት ነው። ሌላው እንግዲህ በብሉይ ኪዳን ስላሴ የሚባል የለም ብላለች። ተውሂድ ሲጀመር ቁርአናዊ እንዳልሆነ በግልጽ አይተናል። ምክንያቱም አላህ አንድ ነው የሚል ነጠላ ማንነቱን የሚያሳይ አንድም ጥቅስ አልተመለከትንም። ለምን ከተባለ ስለሌለ ስለሌለ አንድም ጥቅስ ልንመለከት አልቻልንም። ራሳቸው አላህን ወደ አንድነት ማምጣት አለብን ብለው ራሳቸው ከፋፍለው ያመጡት እንጂ አላህ በነጠላ ማንነቱ በምንነቱም በማንነቱም አንድ ነው የሚል ጥቅስ እንደውም የለም እንደምታዩት ማለት ነው። አሐድ የሚለው ከምን አንፃር የገባ ነው ብያችኋለሁ። ዋሐድ የሚለው ከምን አንፃር የገባ ነው ብያችኋለሁ። አንድ ነጠላ ማንነትን ለማሳየት የገባ አይደለም ለአላህም ሲሆን ማለት ነው። እንግዲህ አሁን ማሳያችሁ ምንድነው ከብሉይ ኪዳን ራሱ ሳንወጣ የመንፈስ ቅዱስን አምላክነት የወልድን አምላክነት የአብን አምላክነት ራሳቸው ያምናሉ። እሱን እናሳይና ደግሞ እነዚህ ሶስት አካላት ደግሞ ምንድናቸው የሚለውን እናሳያለን። እንግዲህ መንፈስ ቅዱስ አምላክ ነው እኔ ማለት የሚችል ማንነት ያለው አካል ነው። መጽሐፈ ኢዮብ ምዕራፍ 33 ቁጥር መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። እንግዲህ የእግዚአብሔር መንፈስ ምን አለኝ? ፈጠረኝ ብሎ መፍጠር የሚችል አካላዊ ማንነት እንዳለው ከአብ የተለየ ደግሞ በአካል የሚለይ እንደሆነ የእግዚአብሔር ተብሎ መንፈስ ተብሏል። የእግዚአብሔር መንፈስ ምን አለኝ? ፈጠረኝ። እንዲሁም ኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ ምድር ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማ በጥልቁ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፍኖ ነበር። የማ መንፈስ? የእግዚአብሔር መንፈስ። ሌላ አካል ነው ማለት ነው። ማንነት ያለው ሌላ አካል ነው። መዝሙረ ዳዊት 103 ቁጥር 30 ላይ መንፈስን ትልካለህ ይፈጥራሉ። መንፈስ መፍጠር የሚችል አካል ነው። ማንነት ያለው አካል ነው። እንግዲህ ጋይስ እንግዲህ መንፈስን ትልካለህ መንፈሱ ነው የሚፈጥረው እየተባለ ነው። ስለዚህ ይሄ መንፈስ አካላዊ ማንነት ያለው እንደሆነ እኔ ማለት የሚችል ማንነት ያለው አካል እንደሆነ እንመለከታለን። እንዲሁም መዝሙረ ዳዊት 138 ከሃርድ ኮፒ ላይም መመልከት ትችላላችሁ። ቁጥር 7 ላይ ከመንፈስ ወዴት ይሄዳለሁ ከፊትስ ወዴት እሸሻለሁ አለ። ከመንፈስ ይሄ መንፈስ አካላዊ ነው ማለት ነው። ሁሉን የሚያውቅ ነው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ እንደተናገረው መንፈስ ሚውት አድርጊ አንዴ ላይቭ ሊዘጋ ነው። አንዴ ታብ ምናምን ያድርጉ። ላይቭ ሊዘጋ 3 ደቂቃ እያለኝ ነው። ለምን እንደሆነ አላውቅም። 3 ደቂቃ አንዴ ደቂቃሽን አቁሚ፣ ችግር የለውም ይቆማል። ደቂቃሽ አንዴ ብቻ ላይቭ ኢንድድ እያለኝ ነው። ለምን እንደሆነ አላውቅም። አንቺ ጋር እያለሽ ነው? አይ የለም ይሰራል። እኔ ጋር ኢንድድ እያለ ነው። እንግዲህ እስኪ እሺ በቃ ቀጥይ። ከዘጋም ድጋሚ ከፍተዋለን። ኦኬ ምናልባት ሪፖርት ኮፒ ሊንክ አድርጉላት ጋይስ። እሺ እንግዲህ መዝሙረ ዳዊት 138 ቁጥር 7 ላይ ከመንፈስ ወዴት ይሄዳለሁ ከፊትስ ወዴት እሸሻለሁ። እንግዲህ የእግዚአብሔር መንፈስ ሁሉን የሚያውቅና የሚመረምር ነው። የእግዚአብሔርን ጥልቅ ነገር እንኳን የሚያውቅ አካላዊ የሆነ እንደሆነ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራልና ለኛ እግዚአብሔር በመንፈሱ በኩል ገለጠው። ይሄ አካል የእግዚአብሔርን ጥልቅ ነገር እንኳን የሚመረምር አካላዊ ማንነት እንዳለው በጣም ግልጽ በሆነ ነገር ሲናገር እንመለከታለን። እንዲሁም ቅዱስ ጌታችን ኢየሱስም በዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ አካላዊ እንደሆነ ሲነግረን ዳሩ ግን አለ እኔ ከአብ ዘንድ የምልክላችሁ አጽናኝ የሚላክም ነው። ጋይስ መንፈሱ የሚላክ አካላዊ የሆነ ነው። እኔ ማለት የሚችል ነው። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ምን ይላል? ይመሰክራል። ይሄ አካላዊ ማንነት ያለው መንፈስ ቅዱስ ማለት ነው። ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ጀምሮ እኔ ግን እውነት ነግራችኋለሁ፣ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኝ ወደ እናንተ
አያመጣም ካለ በኋላ ቁጥር 13 ላይ ግን አለ እርሱ የእውነት መንፈስ በመጣ ጊዜ ኦኬ የእውነት መንፈስ በመጣ ጊዜ ወደ እውነት ይመራችኋል። ይሄ አካላዊ የሆነ የሚላከው መንፈስ ማለት ነው። እኔ ማለት የሚችለው አካላዊ መንፈስ እንዲሁም ጌታችን ኢየሱስ በማቴዎስ ወንጌል ምዕራፍ 19 ቁጥር 26 ላይ ቁጥር 20 ማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ ጌታችን ኢየሱስ 28 ቁጥር 19 ላይ ማለት ሶሪ በዚህ ጥቅስ ላይ እንግዲህ ሶስቱን አካል አንድ ላይ ማለት ፍጡር ከፈጣሪ ጋር ተካክሎ የልጅነት ስልጣንን ማሰጠት አይችልም። በመጀመሪያ ደረጃ የትኛው ነብይ ነው ሙሴ አላህ ሙሐመድ ልጅነትን ይስጡ ወይም ደግሞ እንዲያደርጉ ተብሎ የተገለጸው? ከአምላክ ጋር ተካክሎ አንድ ነብይ ማለት ነው ወይም ደግሞ አንድ ፍጡር። ነገር ግን አምላክ ስለሆነ መንፈስ ቅዱስን በራሱ አካላዊ ማንነት ያለው ከአብ ጋር የተካከለ አምላክ ስለሆነ ጌታችን ኢየሱስ ልጅነትን ሲሰጡ አህዛብን ሁሉ ሂዱ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ምን አድርጓቸው ደቀ መዛሙርት ያድርጓቸው አለ። በማ በአብ በወልድ በመንፈስ ቅዱስ ስሞች አላለም። ስም ብሎ የመለኮት ስልጣን በራሱ እዛው ጋር ሲያሳየን እና እነሆ እኔ እስከ ዓለም ፍጻሜ ድረስ አብሬያችሁ ነኝ ብሎ እዛው ጋር የአካል ብዝሃነቱን የመለኮት አንድነቱን ሲያሳይ እንመለከታለን ማለት ነው። ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 17 ላይ ምዕራፍ 3 ቁጥር 17 ላይ ጌታ ግን አለ መንፈስ ነው። የጌታ መንፈስ ባለበት በዚያ አርነት አለ። የማ መንፈስ? የጌታ መንፈስ አካላዊ የሆነ ማንነት ያለው ነው ማለት ነው። የጌታ መንፈስ ተብሎ በሱ ዘንድ ያለው አካል እየተጠቀሰ ያለው እንዲሁም ትንቢተ ኢሳይያስ ምዕራፍ 63 ቁጥር 10 ላይ እርሱን ግን አመፁ ቅዱሱን መንፈስ አስመረሩ ይላል። ማንን? ቅዱሱን መንፈስ አስመረሩ። ቅዱሱን መንፈስ በመካከላቸው ያኖረ ወዴት ነው ይላል። ማንን? ቅዱሱ መንፈስ የተባለው ራሱን የቻለ አካላዊ ማንነት እንዳለውና አምላክ እንደሆነ መፍጠር የሚችል እንደሆነ በትክክል አሳይተናል። እንግዲህ በቁርአን ላይ አላህ አንድ ነው ሲባል አላህ በምንነቱ ነው አንድነቱ። ሲቀጥል በቁርአን ላይ አላህ አንድ ነው የሚለው አንድ የሚለው ዋህድ የሚለው አረብኛ ቃል በራሱ አንድ ነጠላ ማንነትን ለማሳየት የገባ አይደለም። ተውሂድ የነቢያት አስተምሮ አይደለም። ነቢዩ መንፈስ ቅዱስን አምላክ ብለው ወልድን አምላክ ብለው አብን ኦኬ ተቋረጠ። መቼም ብቻዬን አልቀጥለውም። ኦኬ እስቲ ሄደች ተቋረጠ መሰለኝ። ጋይስ ምንድን ነው ኔትወርኳ ነው? አለች ላይቭ ላይ ቅዱሳን እና ምንድን ነው ማሚቾን እንዴት ነሽ? እንትን እስክርቢቶ አታሳይ እያል እየጻፍኩላት ነበር ደጋግሜ፣ ልሰማ አልቻለችም። አይ ቲንክ ከፍ ቢል በዛ ምክንያት ነው የዘጋባት፣ ከፍ ካለ ማለት ነው። ግን የዘጋባትም ደግሞ አይመስልም። ምክንያቱም አዘጋጉ ወዲያውኑ ነበር። እስክርቢቶ ቢሆንም ቁርጥ የሚያደርገው ቆስጤንም አስገቢው። በእሷ ቤት ላይ በጣም ደጋግምን እየጻፍንላት ነበረ። ከቅድም ጀምሮ አንደርስታንድ ልታደርገን አልቻለችም። ስለዚህ ላትመለስ ትችላለች። ላይቫ ሌላ ሰው ተቋርጧል። አካውንት መግባታችን አዎ፣ ግን በምን እናገኛታለን እኛ? ኦኬ እሺ አንዴ ኦኬ፣ ከፍታለች እያሉ ነው። ልውረድልሽ እና ንገሪያት እስክርቢቶ እንደታሳይ በያት። እሺ ማማይ ይሰማል? ማምሽ ማማይ ይሰማል? ማማይ
ትሰማለህ? ቆይ ላስገባት አንዴ ውረድ። አዎ እሺ የአይሁድ መረጃ ካለች ማለት ያመጣችሁን ነው። እንደማንቀበል ነገራት ደግሞ እሱ። እሺ የአይሁድ መረጃ ያመጣችሁን እሱንም እንትን በይው። ያ ቆይ አንዴ በርቺ፣ አሪፍ ነው። አንዴ ውረድ። እዮብ ማነው? ውረድ። ጌታ ሆይ እኔ ካላወረድኩ አትወርድም እንዴ? እሺ ኦኬ ወዴት ሄደች?